መታመንን ማጎልበት። እግዚአብሔር እናንተ እንድትደርሱ የሚፈልግባችሁን ከፍ ያለ ደረጃ ለመድረስ ፍቃድ ይሰጣል። ጥረታችሁ ሳይሳካ ሲቀር ለኃጢአት አልፋችሁ ስትሰጡ መጸለይ እንደማትችሉና በጌታ ፊት ለመምጣት ብቃት እንደሌላችሁ አይሰማችሁም። ልጆቼ ሆይ ኃጢአት እንዳትሰሩ ይህንን እጽፍላችኋለሁ። ከእናንተ ማንም ሰው ኃጢአት ቢሰራ በአብ ዘንድ ጻድቅ የሆነው ኢየሱስ ክርስቶስ አለ። የጠፋውን ልጅ ለመቀበል እጆቹን ዘርግቶ ይጠብቃል። ወደ እርሱ ሂዱና ስለ ስህተታችሁና ስለ ውድቀታችሁ ንገሩት። አዲስ ጥረት እንድታደርጉ እንዲያበረታታችሁ ጠይቁት። እርሱ በፍጹም ተስፋ አያስቆርጣችሁም፣ መታመናችሁንም ከንቱ አያደርገውም። ፈተና ይመጣባችኋል። በመሆኑም ጌታ በባህሪያችሁ ውስጥ ያለውን ሸካራነት ይሞርደዋል። አታጉረምርሙ። ስታማርሩ ፈተናውን የበለጠ ታጠነክሩታላችሁ። በደስታ በተሞላ ራስን መስጠት እግዚአብሔርን አክብሩ። የሚመጣባችሁን ግፊት ወይም ጫና በትዕግስት ተሸከሙት። ብትበደሉ እንኳን የእግዚአብሔርን ፍቅር በልባችሁ ያዙት። ምላሶቻችሁን ከክፉ ከንፈሮቻችሁንም ሽንገላን ከመናገር ጠብቁ። ከክፉ ራቁ፣ መልካምንም አድርጉ። ሰላምን እሹ፣ ተከተሏትም። የእግዚአብሔር ዓይኖች በጻድቃን ላይ ናቸው፣ ጆሮዎቹም ጩኸቶቻቸውን ለመስማት የተከፈቱ ናቸው። አደገኛ ከሆኑ እርምጃዎች ተጠንቀቁ። እጅግ የጨለማውን ቀን ከታገሳችሁ ነገ ያልፋል። በጸጥታና በመታመን ብርታታችሁ ይሆናል። ክርስቶስ የፈተናችሁን ጥንካሬና የእናንተንም የመቋቋም ኃይል ያውቃል። ለእያንዳንዱ በመከራ ውስጥ ላለ ልጅ ርኅራኄ በተሞላ ሐዘኔታ እጆቹ ሁል ጊዜ የተዘረጉ ናቸው። ለተፈተነና ተስፋ ለቆረጠው እንዲህ ይላል፣ መከራ ተቀብዬ የሞትኩልህ ልጄ ልትታመንብኝ አትችልምን? እንደ ቀኖችህ እንዲሁ ብርታትህ ይሆናል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያከናውንልሃል። እርሱ ላንተ በሐሩር ምድር እንደ ታላቅ ዓለት ጥላ ይሆንልሃል። እንዲህ ይላል፣ ወደ እኔ ኑ እኔም ዕረፍት እሰጣችኋለሁ። እርሱ የሚሰጠው ዕረፍት ዓለም ሊሰጥም ሆነ ሊወስድብን የማይችለው ዕረፍት ነው። እግዚአብሔርን በቃሉ የሚይዝ ሰው ያለውን ሰላምና ደስታ ቃላት ሊገልጹለት አይችሉም። ፈተናዎች አይረብሹትም፣ ሌሎች ቢያቀሉትም አይቆጣም። እኔነት ተሰቅሏል። ከቀን ወደ ቀን የሥራ ጫና እየጨመረ ሊመጣ ይችላል። እንዲያውም ፈተናዎቹ የበለጠ ከባድ ሊሆኑ ይችላሉ። ነገር ግን ከፍላጎቱ ጋር እኩል የሆነ ብርታት ስለሚያገኝ ተስፋ አይቆርጥም። ሰው ሰማይን ማግኘት እንዲችል ለማድረግ ክርስቶስ ሁሉንም ነገር መስዋዕት አደረገለት። አሁን ደግሞ የዘላለም ክብርን ማግኘት እንዲችል ለክርስቶስ በማለት በበኩሉ ምን መስዋዕት ማድረግ እንዳለበት መወሰን የወደቀው ሰው ኃላፊነት ነው። የደህንነትን ትልቅነትና ያስከፈለውን ዋጋ ለማገናዘብ ቅን አመለካከት ያላቸው ሰዎች ዘርን በእንባ በመዝራታቸው አያጉረመርሙም። በዚህ ሕይወት ተጋድሎና ራስን መካድ የክርስቲያን ድርሻ ነው።